ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንደምን አላችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያሉ ዛሬ እንግዲህ እጅግ በጣም በሚገርም ሁኔታ ዳጣ ክፍል 21 ገራሚ ሆኗል። ምክንያቱም የአቤጌል ስራ ምንም እያለቀ አይደለም፣ ድራማው እየቀጠለ መጥቷል። ውድ ቤተሰቦች አቤጌል ከናታን ክፍል በመምጣት እንደምትወደውና በቃ ከአንተ ውጭ በማለት እንግዲህ ወደ ውጭ አሁንም በጣም ትረብሸዋለች። ግን ደግሞ በጣም በሚገርም ሁኔታ እንትናን በመጠርጠር ደናቂውን ቦታ ይዛለች። በጣም ከሚባል በኋላ ማለት ነው። እንዲሁ ግርም የሚል ያለ እድሜዋ ልጅቷ የማታስበውን አንቺ በቃ እንደዚህ አድርገሽ ምናምን በማለት እንግዲህ ለማንኛውም እኔን ወደሽኝ ሳይሆን በልክ እየተባሽ ስለሆነ ግን ደግሞ አሰብሽውም ወደድሽውም ባክሽ ካጠገቤ ውጪ፣ አለበለዚያ አባዬንም እማዬንም እንግዲህ እግራቸዋለሁ በማለት አባቴን እናቴን ተናግሬ እባረራለሁ። ሁለተኛ አባቴን ደግሞ አባዬ እንድትለው አልፈልግም ትላለች። ባክሽ አርፈሽ ተቀመጭ በማለት ሪከርድ ቢያደርጋትም ግን ልትሰማው አልቻለችም። ውጪ ከክፍሌ ከግድ የለሽም ስርዓት ያዥ ቢላትም ግን አሻፈረኝ እንቢያሉጣም እያለች ሙሉ የምታወራውን መረጃ እንግዲህ ድምጿን ቀርጾ መረጃ ይዟል ማለት ነው። በጣም የሚገርመው ነገር ናታን እሷን ግን ነቅታለች እየቀረጻት እንደሆነ እምልሽን ብትሰሚ ያዋጣሻል። ግን ደግሞ ፍቅር በግድ ሳይሆን በውድ ነው። ግን ደግሞ ከዚህ በፊት በግድ እንደዚህ ብለሽኝ አይደለም፣ እልክ እንጂ ፍቅር አይደለም። ግን ደግሞ ይህንን አልናገርም አላሳይሽም። ግን ደግሞ ከአጠገቤ ቤት ሄደን ብታደርጊ ይሻልሻል ቢላትም ግን ደግሞ የቀረጻትን ነገር ስታይ ትንሽ ምርጫ ስላጣች ብቻ እሺ ልትልና ለመውጣት ሞከረች ማለት ነው። ቤተሰብ አንዳንድ ጊዜ ልገበገባትና እንግዲህ ከመጠራጠር ብቻ የምንወዳቸውን ሰዎች እናጣለን። በጣም የሚገርመው ነገር እንግዲህ አቤጌል ዳጣ ብቻ ስለመጣች ግዴታ ናታን እሷን ወዷታል ፈልጓታል በማለት እሷ እንግዲህ ሌላ ውስጥ ገብታለች ማለት ደግሞ ናታን ዳጣን ወደዳት የራሱ ፍላጎትና መብቱ ነው። ማንም ሊያስገድደውና ሊጠይቀው የማይገባ ማለት ነው። ምክንያቱም እንደዚያው መውደድ ፈልጎ ሳይሆን ራሱ ህሊናው አስገድዶት ፈቅዶለት እንጂ እናስበንበት አይደለም። ለዚህም ሰላምዬን እንግዲህ በናታን ከመጠርጠር እንዲሁም ጠጣይ እንደነሽ ምንድነሽ ትምህርት አትይዝም እንዴት ትላታለች። ሁሉም ስለ ትምህርት ቤት ይሄዳሉ። እኔ ግን ባለመሄድ እየደበረኝ የመሰለች ነው እንደምናምን ትላታለች። ግን ለሱ ብዬ አይደለም በአሁኑ ገባለሁ ስለሽኝ ያንን እንትን ስላልኩ ነው ስትል እንግዲህ ደረጀ ቀጣይ አበታለ ስትል እንግዲህ እንዴት ነው አባዬ ብትይ ምን ችግር አለ ስትል ደረጀ ብለሽ ጥሪ ብሎኛል ለዛ ነው አለች። እንግዲህ የእውነት ነው እንደዛ ያለች ስትላት አዎ ብሎኛል ለዛ ነው። ለምንድን ነው ግን እንደዚህ ያለሽ አባዬ ብትይ ናታንም አባዬ እያለ ነው ትላታለች። እኔ እንጃ ግን ለምን ግን እንደዚህ እንዳለኝ እኔም መጠየቅ አለብኝ። በቃ እውነትሽን ነው አንድ ቀን አይቀርም ትላታለች። አላህ ግን እንደው እንዴት ነው እርግዝናው ምናምን ትላታለች። እንደው አስበሽዋል ተፈጥሮ ትላታለች። እንግዲህ ዳጣ ማለት እንደ ውሃ ሳይሆን ብልጦ ናት ማለት ነው። የሞኝ ብልጥ ምን አይነት አነጋገር ነው እያለ እንግዲህ ይቀልዳሉ። ግን ደግሞ ባክሽ እምትይ ሁሉ እኮ እየገረመኝ ነው ትላታለች። ኧረ እኔ ጠየቅኩሽ እውነቴን ነው ባክሽ ሰላሜ ትላታለች። አንድ ነገር ገርሽ ግን በጣም የሚገርመው ነገር አፈሰ እያለች ትቀልዳለች። ሰውዬው አንቺን የሚወድሽ ሰውዬ እኮ ማርገዝሽን ቢያውቅ እኮ አንድ አይደለም ለአንቺ 10 ሽማግሌ እንደሚልክን ታውቂያለሽ ሰላሜ ትላታለች። ግን እንግዲህ ስንት ዓመትሽ ነው በማለት ጥያቄ ታቀርባለች። ይታጣዬ እድሜ 37 ዓመት እንዲሁም የሴት ልጅ እድሜ መውለጃዋ ጊዜ እያለፈ የሚሄድበት ጊዜ አይደለም። እንግዲህ በአሁኑ ሰዓት የምፈልገው እንደናዳል ማግኘት የሚቻለው ባንቺ እድሜ እንጂ በእኔ አይደለም በማለት ሰላምዬ እንግዲህ ራሷን እያጽናናች ትላታለች። እባክሽ እንደዛ አታርጊ አታርጊ ትላታለች። እድሜሽ ወርቅ ነው ስለዚህ ተጠቀሚበት ምክንያቱም ሳይሄድ እያለች ጥያቄዋን ታቀርብላታለች።
እንዴ ሰላምዬ ምን ያልሽ ነው? አንቺም እኮ ገና ነሽ ትላታለች። ቢሆንም የኛ እኮ እንደፈለግን የምናስብበት እንደፈለግን የምንመርጥበት ጊዜ አልቋል ዳጣዬ፣ አስበሽዋል? አሁን በአንቺ እድሜ ነው። ስለዚህ እድሜሽን ተጠቀሚበት፣ ከአሁኑ ጊዜሽን አታሳልፊ እያለች ዳጣን እንግዲህ ተመክራታለች ሰላሜ። ዳጣ ግን እጅግ በጣም በሰላም ሁኔታ ትገረማለች። እንዴት እንደዛ አልሽኝ? እንግዲህ ለአንቺ የሚሆንሽና የሚበጅሽን ፈጣሪ ቢያውቀውም አንቺ ደግሞ የመምረጫ ወቅትና ጊዜሽ አሁን ነው ዳጣዬ፣ ተጠቀሚበት ትላታለች። ኧረ የምትይው ግራ እየገባኝ ነው ግን ምንድን ነው ትላለች። እንግዲህ ጋሽ ደረጀ ደግሞ ከጓደኛው ጋር እንዲሁም ከናታን አባት ጋር በመደወል እንግዲህ ደውለህ እንኳን እንዴት ነው ልጅስ እንዴት ሆነ አንተስ እንዴት ነው ብላ እንኳን ብትጠይቀኝ ምን አለ ትላለች ይላዋል ማለት ነው። በቃ አልሞላም አለ። ለዚህ ነው እንዴት ነው ሲለው እንግዲህ እሱም አዘው ይሻለዋል እዛው እንግዲህ ዳረው ትምህርቱን ሲጨርስ እዛው ብንድረው ይሻላል ሲሉ እንግዲህ አሁን ባለንበት ወቅት እኮ የመረጥንላቸውን ሳይሆን ራሳቸውን ሁሉ የሚፈልጉትን ብቻ መርጠው የማግባት ፍላጎታቸው ራሳቸውን ነው በማለት እንግዲህ ስለ ፍላጎት ያወራሉ። ስለ ልጅ ፍላጎት እንግዲህ ኧረ ታሚ እውነት ነው። አሁን ባለንበት ወቅት እንግዲህ ወይም ደግሞ ልጅህን ዳርና እንዘመድ ዝምድናችን ይቀጥል ሲለው ኧረ ማርታም እንደዛ እየዛተችልህ ነው እንኳን ጨምረህበት እንግዲህ ይለዋል። አንተን የመሰለ ሰውማ እንግዲህ በጋብቻ መተሳሰር እንዴት ቀላል ይመስልሃል? ቀላል ሰው እኮ አይደለህም በማለት እንግዲህ ጋሽዬ ናታን አባት እንግዲህ ለጋሽ ደረጀ መልስ ይሰጠዋል። እዚህ ጋር ደግሞ እንግዲህ ዳጣዬና ሰላምዬ እጅግ በጣም እያወሩ እንግዲህ በጊዜሽ ተጠቀሚበት ስትላት ኧረ ሙድ እያያዝሽ ይመስለኛል ሰላምዬ ምን ያሰልሽ ነው ትላታለች። እኔ ሙድ እያያዝኩ አይደለም እውነቱን ነው የምነግርሽ፣ እኔ የምነግርሽን ብቻ ብትሰሚ ደስ ይለኛል ዳጣዬ። ግን ደግሞ ከናታን ጋር ያለሽ ሁኔታ ቀንስ ያለ ይመስላል ምን ሆነሽ ነው ስትላት ከቤቴል ጋር ተስማምተዋል። ለዛም ደግሞ ረብሻቸው አልፈልግም ለዛ እኮ ነው ትላለች። እንግዲህ አሁን እኮ ተስማምተው እንግዲህ ፍቅር ጀምረው የለ ለዛም ደግሞ መረብሽ አልፈልግም አስበሽዋል ስትላት ናታን መቼም ቢሆን አቡጌልን ወዷት እንዳይመስልሽ፣ ግን ደግሞ እሱ ማስከፋት አይፈልግም። አንቺን እንዳታስከፋሽ ደግሞ አንድ ነገር ልንገርሽ፣ ስለዛ ነው እሱ እንደሚወዳት አርጎ አክት እያደረገ ያለው። ስለዚህ አታንቀላፊ፣ ጊዜሽን ተጠቀሚ። አቢጌል ለምትፈልገው ነገር ወደኋላ ሳትል እንግዲህ የምትፈልገውን ማሯሯጥ ነው በማለት እንግዲህ እና አሁን ምን አድርጊ እያልሽ ነው ትላታለች። እኔ የምልሽን ስነግርሽ እንግዲህ ሰውዬ የሚወደውን ሰው በመቅረብ እንጂ በመራቅ ምንም ግንኙነት አይፈጠርም። ስለዚህ ቀርበሽ የእሱን ሁሉ ነገሩን ትህትናውን በማየት ተረጂው ባክሽ ትላታለች። እንግዲህ ጭንዳጣዬ እየሳቀች ኧረ ያንቺስ ከፋ እንዴት ነው ምን እያልሽ ነው ሰላም እያለ እንግዲህ ሰላም ይሄን የምትለው እናትነት አንተን እያላት ይመስላል። ልትረጂኝ ብትሞክሪ ደስ ይለኛል፣ ግን ደግሞ እኮ ሙዱም ሆነ ምኑ ሊገባኝ አልቻለም። ግን ደግሞ አሁን እኔ የምፈልገውና የዘመናት ህልሜ አልተሳካም ትላለች ማለት ነው። የዘመናት ህልምሽን ከቻልሽና ቅር ካላለች ብትነግሪ ደስ ይለኛል ዳጣዬ በማለት ጥያቄዋን ታቀርባለች። እንግዲህ የኔንማ ከነገርኩሽ ምን እንትን አለው በማለት ታወራታለች። ግን ደግሞ የዚህ ዘመን ልጆች በጣም አስቸጋሪዎች ናቸው በማለት እንግዲህ ስለ ናታን ሲያነሱ ናታን እኮ ልክ የዱር ልጅ አይነት ነው በማለት እንግዲህ ስለ ናታን ጥሩነት ወይም እንግዲህ መጥፎ አስተሳሰብ እንደሌለው አባትንና ጓደኛ በደንብ ይወያዩበታል። ግን ደግሞ የሰርጋቸውን ነገር እንዳትረሳው በማለት በግድ እንደሁ እንጂ እሱ እንግዲህ ጭራሽ አያስበውም በማለት አውርተው እንግዲህ ይዘጋሉ በማለት እየተወያዩ ነው። እንግዲህ ጋሽ ደረጀ ደግሞ እቤት ሄዶ እንግዲህ ለወይዘሮ ሜሮን ማለት ነው እንደዚህ ጓደኛ ናታን አባት ደውሎ ስትል እንዴት እንደዛ ትላለህ አንተ? በአንድ አፍሽ መባል ሲገባው አንተ ምን አስበህ ነው ምናምን በማለት ደረጀን ትትለዋለች። ሰላምዬ እንግዲህ ባወራቻት እንግዲህ ዳጣዬ ደግሞ እንግዲህ አንቺ ሰላምዬ እኔ እንደዚህ ትመክሪኛለሽ እንዳንቺ እኮ ትልቅ ሰው ነሽ ምናምን፣ ለማንኛውም አመሰግናለሁ ለሁሉ ነገሮች፣ ግን ደግሞ ከኔ ጋር መሄድ አይደለም ለኔ ስላስብሽ እጅግ በጣም አመሰግናለሁ ሰላምዬ ስትላት
እኔ መራቅ ሳይሆን ግን ደግሞ የማይታሰብ ነገር አላስብም፣ ግን ደግሞ እጅግ በጣም ምርጥ ሰው እኮ ነው ስትላት እንግዲህ በደስታዋ ብድግ ብላ ኦኬ እንደሱ ከሆነማ እኔ በእስራኤል ስራዬን ትቼ አይደለም በማለት እንግዲህ ለማዝናናት ትሞክራለች ማለት ነው። በጣም የሚገርመው ነገር ለማንኛውም ውሃዬ እና ጓደኛዋ ደግሞ እያወሩ ይገኛሉ። ግን ደግሞ በጣም የሚገርመው ነገር አዲስ ልጅ ልትወልድ ነው። ዛሬ ታችኋለች፣ እኛን ወልዳለች። ደግሞ ማነች የምትወልድ ስትላት ሰላም ልትወልድ ነው እያለ ውሃዬ ትቀልዳለች። ግን ደግሞ ባላላት ወይ እንዴት ነው ምናምን የሚባለው ውሃዬ አያገባትም። ግን ዝም ብላ የምታወራው ወሬ ድብልቅ ያለ ነው። ግን ደግሞ ሁሉም እየወለዱ ውሃዬ ያውቀ እውቀት ነፃ ነች። በነገራችን ላይ አብዛኛ ነገሯ በጣም ያስቀኛልም ይደንቀኛልም። ግን ከእውቀት ነፃ የሆነች በጣም የምታስቀኝ ልጅ ነች። ምጥንዬ እንግዲህ ልጅ እንዴት እንደሚወለድ ምናምን ስትላት እኛም በእንደዚህ ነው እንደ እኛም በምን እያለ እንግዲህ ይቀልዳሉ። እንደዚህ አይባልም። ለማንኛውም ስራችንን እንትን ብለን የቤት ስራችንን እንስራ በማለት ራሴ እሰራለሁኝ አወሩ። ደብተር ላውን ሰው ላውጣና የቤት ስራ እንስራ እየተባባሉ ወራቸውን ይቀጥላሉ። ግን ደግሞ ቆሽሾብሻል ምናምን እንደዚህ ይላሉ ማለት ነው። ወት ቤተሰብ በጣም በሚገርም ሁኔታ እንግዲህ ሰላምዬ ሆዷ እየገፋ ይገኛል። ግን የሰላም እርግዝና እንግዲህ ከአቶ ደረጀ ነው። እሱንም አንድ ቀን እንግዲህ በስካር መንፈስ ራሳቸውን በሳቱበት እንግዲህ የተሰራ ስራ ነው። እሷ ግን አባቱ ማን እንደምታውቅም ግን ደግሞ አቤጌል አሁንም ቅናት ስለሚያቃጥላት እባክሽ ሰላም እናታን ክፍል እየገባሽ ሁልጊዜ የናታን ክፍል ታጸጃለሽ፣ ግን ከናታን ራስ ላይ አትወርጅም ወይ ስትላት ያንቺን ክፍል አጽድቼ ጨርሼ ነው፣ ግን ደግሞ የሱን ክፍል ባጸዳለት ምን ችግር አለው ስትላት እንግዲህ የልጅ አባት እስካልነገርሽኝ እንቅልፍ እነሳሻለሁ ማወቅ ስላለብኝ እስካላወቅኩ ድረስ እንግዲህ ሰላምሽን አልሰጥሽም ትላታለች። ስለዚህ ይሄማ አንቺ አይመለከትሽም፣ መሳሰብ ራሱ ካለብኝ እኔን እናቱን እንጂ አንቺን አይደለም፣ ግን አይመለከትሽም። የኔ እርግዝና ለእኔ እንጂ የሚያሳስበው ላንቺ አይደለም፣ ግን ደግሞ እባክሽ ስርዓት ያይ ትላታለች። ለማንኛውም እኔ ዝም አልልሽም፣ ከየት እንደሆነ ማወቅ ፈልጋለሁ በማለት እንግዲህ ይሄን ያክል የተንቆረቆርሽው ባልሽን የቀማሁሽ አስመሰልሽው፣ አትንቆርቆሪ አትንጨርጨሪ ትላታለች። እንግዲህ እዚህ ክፍል ያለሽው እኮ የምወደው በናታን ክፍል ነው በማለት እንግዲህ ሰላምዬ ጭራሽ ብለሽ እንግዲህ እጅግ በጣም የሚገርም ነገር፣ እንዴት ከናታን ከልጅ ጋር ታስብኛለሽ? ምን አይነት እየወረድሽ አሳፋሪ ነሽ? በጣም ታሳዝኛለሽ ትላታለች። እንግዲህ በጣም የሚገርመው ነገር ከማን እንደሆነ ካላቀኝ እንቅልፍ አይወስደኝም፣ አሁንም መጠርጠሪ አይቀርም በማለት እንግዲህ አቶ አቢጌል ትጮኻለች ማለት ነው። ምክንያቱም አስባችሁታል፣ አቢጌል የራሷን እንጂ የሰው አታስብም። ምክንያቱም ሀሳቧ ሁሉ የናታን ስለሆነ ናታን ደግሞ እንደማይፈልጋት በተደጋጋሚ ቢነግራት እሷ ደግሞ ልትሰማ አልቻለችም። ስለዚህ ምን ትላላችሁ ውድ ቤተሰቦች? ከተመቻችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ዳጣዬ ደግሞ ውሃ ጋር እየተመካከሩ ያለ እንግዲህ ናታን ፍጥጥ ብሎ ያያታል ማለት ነው። ኧረ እንደ ቴሌቪዥን አይተኛ አንቀላፋህ ምን አስበህ ነው ስትለው እንግዲህ ምን ሆነህ ነው ጤነኛ ነህ ወይስ ቡዳ በላኸኝ እኮ ስትለው ሰውን አይበላም ስትል እንግዲህ ይቀረጥፈዋል አትብላ ሲለው እንግዲህ እባክሽ ልጅቱ ከምትሰማ ይልቅ ደግሞ እሷ ሰምሳ እውነት ይመስላታል። ሰውን ይበላል በሚል ጥያቄ ታበዛለች እንግዲህ ይላል ማለት ነው። ያዘህ እንዴ ትለዋለች። አዎ ይዞኛል አላለም ነቄ ብሎ ልቀቀኝ በለው በማለት እንግዲህ ፈታ ታደርገዋለች። ኦኬ ብሎ እንግዲህ ምልክት ይላታል። ደግሞ ምንድን ያዘው ስትል እንግዲህ ውሃዬ እንደለመደች ኤሌክትሪክ ልበልሽ እንዴት እንደሚሞታል ስትል አንተ አለኮ ትላለች። እንግዲህ አቤት ስላት በጣም እንግዲህ ድንገት ኧረ እያወራ እኮ ነው ምን አስበሽ ነው በማለት እንግዲህ ወይ ውሃ ከእውቀት ነጻ ይሏቸዋል። እንግዲህ ውሃዬ በጣም ትገርማለች። አንቺ ምን ሆነሽ ነው ምናምን ትላታለች። እንግዲህ ግን ደግሞ አንድ ነገር ልንገርህ ናታን
በጣም የሚገርምህ ነገር ዳጣ ጀግና ከሆነች ከሁሉም ጋር በማለት ታስጠነቅቃለች። እንግዲህ ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለሕዝባችን። ላይክ፣ ሼር፣ ሰብስክራይብ አትርሱ። ኮሜንት። አመሰግናለሁ።